በቪዲዮ ላይ እንደምትመለከቱት የመጀመሪያው የጤናማ ሰው አእምሮ አወቃቀር ሲሆን ሁለተኛው ሄሮይን፣ ኮኬንና አደንዛዥ እጾችን የሚጠቀሙ ሰዎች አእምሮ ነው። ሶስተኛውና በጣም ተበላሽቶ የምታዩት የፖርኖግራፊና የማስተርቤሽን ሱሰኞች አእምሮ ነው። ዛሬ በዚህ ቪዲዮ ሶስተኛውን አእምሮ በፖርኖ የተበላሸውን ወደ መጀመሪያው ጤናማ አእምሮ የሚመልሱ በሳይንስ የተረጋገጡ መንገዶችን አስጨብጣለሁ። ቁም ነገር እስከመጣ ድረስ ከዚህ ቻናል ጋር ሰብስክራይብ በማድረግ ቤተሰብ ሁኑ። መልካም ቆይታ ይሁንላችሁ። አንደኛ፣ ልማዱን እንደምትሰብረው ማመን። የፖርኖግራፊ ሱስ በመጀመሪያ ደረጃ መንፈሳዊ እይታ ይኖረዋል። ያንን ለመስበር በውስጥ እምነት ካልገነባ፣ ያ እምነት በአእምሮ ውስጥ የተቀረጸ ካልሆነ፣ ራስህን የምትቀበልበትን መንገድ ካላወክና ያንን ነገር እንደምታደርገው በውስጥ እርግጠኝነት ከሌለ ሁልጊዜም ቪሸስ ሳይክል ውስጥ የምትመላለስ ይሆናል። ቪሸስ ሳይክል ማለት መርዛማ ዑደት ወይም ደግሞ መርዛማ የልምድ እሽክርክሪት ማለት ነው። በሕይወቱ ዋናው መንገድ ማመን ነው። ላላመንከው የትኛውም ሕይወት አጋጣሚ አትገዛለትም። የምትፈጥረውን ማንነት የመውደድና የመንከባከብ ግዴታን ለራስህ ፈጥረህ ከተንቀሳቀስክ ያንን በፈጠርከው ልክ የፈጠርክበትን ኃይል ይዘህ በመነሳት በዛ እምነት ራስህን የምትቀይርበትን መንገድ ትረዳለህ። ያንን ልማድ የፈጠርክበት ድግግሞሽና መነሳሳት ካለ ያንን ልማድ ደግሞ ለማጥፋት የሚያስፈልግ ልምድና እምነት እንዲሁም ደግሞ መነሳሳት በውስጥ እንዳለ መረዳት አለብን። ይህን እንደምታደርግ ደግሞ ልትረዳ የሚገባ በፈጣሪ ላይ የጣልከውን እምነት ተስፋ በማድረግ ነው። ምክንያቱም ከሁሉም በላይ ከርኩሰት እንድትወጣ የተቀደሰ ልጁ እንድትሆን ንጹህ እንድትሆን ስለሚፈልግ በፈጣሪ በማመን ጀምር። በሁለተኛ ደረጃ በራስ በማመን ጀምር። ሰዎች በራሳቸው እምነት ከሌላቸው ለራሳቸው የሚነግሩት ታሪክ የተበላሸና የቆሸሸ ከሆነ የተጎዳው ነኝ፣ የተበላሸው ነኝ፣ አልመለስም፣ ከዚህ ሱስ መቼም አልወጣም እያሉ ራሳቸው ደጋግመው የሚነግሩ ከሆነ ያ ቃላቸው በቫይብሬሽናል ሪያሊቲ ሰርኩሌት በማድረግ አእምሯቸውን የሚቆጣጠረውና ሕይወታቸውን የሚመራው ይሆናል። ስለዚህ ያ እንዳይሆን በራስ በማመን ጀምር። ሊቃን ሲናገሩ belief is a powerful driver of change ይላሉ። ይህም ማለት ለውጥን የሚነዳው እምነት ነው እንደማለት ነው። ታዲያ ይህንን ብዙ ጊዜ ሰዎች ስትመለከት አንድን ነገር ለማድረግ በሚነሱበት ጊዜ ከነሱ በላይ ከፍ ያለ አቅም፣ ኃይል፣ መለኮታዊነት እውነት ውስጥ ያለው ማንነት ይዘው ሲነሱና በፈጣሪ ላይ እምነት ጥለው በሚነሱበት ጊዜ ያንን የማድረግ ሁኔታቸው ከፍተኛ ሁኔታ የተሳካ እንደሆነ ጥናቶች ያሳያሉ። ግን በዛው በተቃራኒ ሰዎች እምነት የሌላቸው ሲሆኑና በውስጣቸው ሳያምኑ ሲቀሩ ከነርሱ የበለጠ ኃይል ሊያግዛቸው እንደሚችል ሳያምኑ ሲቀሩ ሊያደርጉ የሚፈልጉት ነገር ላይ ውጤታቸው የበለጠ የዘቀጠና የወረደ ይሆናል። ስለዚህ መወሰን ያለብህ ነገር ቢኖር ሱሰኛ እንደሆንክ ለራስህ እያካበድክ በሰንሰለቱ እንደታሰርክ ቆሻሻ እንደሆንክ የማትረባ እንደሆንክ ደጋግመህ በመናገር መቆየት ወይም ደግሞ ለራስህ በእምነት በመነሳት ይህንን ነገር ልቀይረው ይገባኛል፣ ቁርጠኝነትን በውስጥ ይዘ መነሳት፣ ዊል ፓወርን ለመጠቀም የምርጫ ዑደት ሰንሰለትን ለመጠቀም መነሳት መቻል ነው። ይህንን ማድረግ መቻል ደግሞ በአእምሮ ውስጥ የፓተርን ለውጥ ይፈጥራል። ፓተርን ማለት በተደጋጋሚ የተደረጉ ነገሮችን አንድ ጊዜ ስትቃወማቸው ኦኬ ይሄ ተቃውሞ እውነት እንደሆነ አእምሮ አስረግጦ ስለሚረዳው እንዴት አድርጎ ሊቀለብሰው እንደሚችልና እንዴት አድርጎ ሊመልሰው ከአንተ ጋር ሊታገል ይፈልጋል። ያንን እምነት ይዘህ ግን በተደጋጋሚ በሚቀይር እምነትና በሚቀይር ልማድ ከዛ ጋር ስትጋፈጥ ያንን የምትቀይርበትን ዕውቀትና ግንዛቤ ይዘህ በዛ እምነት የማሸነፍ ፐርሰንቴጅን በግማሽ ፐርሰንት እያጠናቀቅከው የምትሄድ ይሆናል። ስለዚህ የሐሳብ ሪያሊቲ እየፈጠርክ በምትሄድበት ጊዜ ያም ማለት በሐሳብ እንደምትለወጥ የሚለወጠውን ማንነትን በምታስብበት ጊዜ ኢማጂን በምታደርግበት ጊዜ ያ ኢማጂን የምታደርገው ሪያሊቲ በማይታየው ያንተ ማንነታዊ ዩኒቨርሳል ሪያሊቲ ውስጥ አክት በማድረግ የማይታየውን አንተን እየፈጠረ እንደሚሄድ መረዳት ይጠበቅብሃል። ያንን እያደረግክ ስትሄድ ደግሞ የበለጠ እምነቱ ውስጥ ስጋዊና ደማዊ ትስስሮችን እየፈጠረ ይሄዳል። ምክንያቱም ሐሳቦች ናቸው ሪያሊቲ የሚሆኑት። ሐሳቦች ሪያሊቲ የሚሆኑ ከሆነ ሪያሊቲ ላይ ቤዝድ ሊያደርጉ የሚችሉ አሁን ግን አእምሮ ያላመናቸው ግን ደግሞ በተደጋጋሚ ባደረካቸው ቁጥር ነው ብሎ ሊቀበለውና ሊያምነው የሚችላቸውን ሐሳቦችን ያም ማለት ፖርኖ ልታቆም እንደምትችል፣ ማስተርቤሽን ልታቆም እንደምትችል፣ ያ ነገር ሕይወትን እያበላሸው እንደሆነ ለራስህ ደጋግመ በመናገር ከዛ ውስጥ እንዴት ተስፈንጥረ ልትወጣ እንደምትችል የሚያስችልን እምነት ተላብሰ መገኘት ነው። ያንን ማድረግ ከቻልክና በራስህ በማመን በፈጣሪ በማመን እያደረክ ከሄድክ በጥረቶች ይዘ የተነሳኸው ዕውቀት የበለጠ የማመን ኃይልህን ከፍ እያደረገውና ለለውጥ እያንደረደረ ይሄዳል። የምታውነው ደግሞ ካንተ ጋር ነው። እምነት ከሁሉም ይበልጣል። ስለዚህ ራስን የምትቀይርበትን ሰንሰለት ይዘ ተከተል።
ሁለተኛ መፍትሄ እንዴት ማቆም እንዳለብህ አቅድ፣ እቅድህንም ጻፈው። በሃርቫርድ ቢዝነስ ስኩል የተጠና ጥናት የሚያደርጉትንና የሚያከናውኑትን በጽሑፍ ጽፈው ያስቀመጡ ሰዎች ለመስራት ያቀዱትን ካልጻፉት ሰዎች በሁለት እጥፍ ባቀዱት ነገር ስኬታማ ሆነው ተገኝተዋል። ይህ ነገር የሚያሳየው በእቅድና በዝርዝር የተቀመጠ ነገር ስኬታማ እንድትሆንና በዛ ነገር ውጤታማ እንድትሆን የሚያሳይ ፍንጭ ነው። ይህ የሚሆንበት ምክንያት ደግሞ ያስቀመጥካቸውን እያሳካ ስትሄድ በአእምሮ ጓዳ ውስጥ ከፍተኛ መነቃቃት ይፈጥርላል። ይህም በተደጋገመ ቁጥር የማድረግ አቅም እየጨመረ እንዲሄድ ያደርገዋል። ግቦችን ስታስቀምጥ፣ ግቦችን ስታሳካ ምን አይነት ሰው ልትሆን እንደምትችልና ምን አይነት ስሜት ሊሰማህና ልታስተናግድ እንደምትችል በአእምሮ ስለጀምር ይህ ከፍተኛ በራስ መተማመን እንዲኖርና መነቃቃት ሲጨምር ታስተውላለህ። ለራስ ጥቅም እንዳለ ትገነዘባለህ። ያለህን ጥቅም ማወቅ ስትጀምር ደግሞ የትኛውም ቆሻሻ ቅዱስ ወደ ሆነው ወደ አንተ አካል ላይ እንዲነግስብህ አትፈቅድም። በዚህም በውስጥ አዎንታዊ ተጽዕኖን እየፈጠርክ ትሄዳለህ። በመጽሐፍ ብቻ ማንነትን፣ የስሜት ችኩልነትን ልትቆጣጠረው እንደምትችልም ትገነዘባለህ። ይህም ልታቆምበት የወሰንክባቸውን ምክንያቶች ዘርዝረ በእቅድ ጻፈውና ውጤቶች ምን ሊመስሉ እንደሚችሉ በምናብህ ሳለው። ውጤቱ በአእምሮ ውስጥ ከፍተኛ ጉጉት እንዲፈጥርልህ ብታደርገው ከፍተኛ ውስጣዊ እውነታን እንድትይዝ ያግዛል። ያንን ካደረክ ደግሞ የተዘበራረቀ ሐሳብ እንዳትጽፍ፣ እዚህ ጋር ገብቼ በዛው ጥቼ የተወሰነ የተልቆሰቆሱ ሐሳቦችን እንዳትጽፍ፣ ጥርት ያሉ እንዴት አድርገ ልታቆም እንደምትችልና ምን ብታደርግ ልታቆም እንደምትችል ከምን ሁኔታዎች ስትርቅ ያንን ነገር ልታቆም እንደምትችል ጻፍ። ያንን ካደረክ በኋላ እነዛን ግቦች በሂደት የሚሰራልህ የትኛው እንደሆነ ለይተ የለየኸውን ያንን ይዘ ኮንሲስተንትሊ ማድረግ መጀመር ነው። ድግግሞሹን በቀጠልክበት ቁጥር በተደጋገመ ቁጥር መደጋገሙ ሱሱን ከፈጠረው በቀን ምናልባት 4 ጊዜ ፋፕ ልታረግ ትችላለህ። በቀን 2 ጊዜ ልታረግ ትችላለህ። በቀን ምናልባት 1 ጊዜ ልታረግ ትችላለህ። ግን ያንን የምታደርገውን ነገር መደጋገም ከፈጠረው ደግሞ መደጋገም ዑደቱን ይሰብረዋል ማለት ነው። ምክንያቱም ሬፒቲሽን ኢዝ ኤ ማዘር ኦፍ አክሽን ይላል። ስለዚህ በመደጋገም አንድ ነገር ከተፈጠረ በመደጋገም ደግሞ ይሰበራልና መልካም ልምድን አሮጌነትን ፈጽሞ እንዲያስወግድልህ ፍቀድለት። ሶስተኛ ሁሉንም የፖርን ምንጮችህን አድርቃቸው። ምንጩን ማድረቅ ማለት በስነ ልቦናው ስሩ ስዊፒንግ ይባላል። ይሄ ዲጂታል ዲክለቸሪንግ ከሚባለው ሐሳብ ጋር ይጣመራል። ፖርን የሚያቀብሉን ምንጮች ወይም ደግሞ ቤቶች የተለያዩ የኢንተርኔት ዌብሳይት ከስልክ ከላፕቶፕ እና ከዲስክቶፕ ከምታይባቸው ቦታዎች በሙሉ መደምሰስና ማጥፋት እንደማለት ነው። ቆሻሻውን ቆሻሻ ብለ መጥራትና ቆሻሻ እንደሆንክ መቀበል መቻል ነው። ሴይ ዘ ስፔድ ይላሉ ምዕራባውያን ሲናገሩ። ያ ማለት አካፋውን አካፋ ነው ብለ ሊተራሊ መናገር ነው። እውነትን ከውስጥ ማውጣት መቻል ነው። ያንን ባደረክ ቁጥር ቆሻሻውን ቆሻሻ ብለ በጠራኸው ቁጥር ውስጥ ያለው ነገር የማይረባ ነገር እንደሆነና ያንን ነገር መጥላት እንድትጀምር በር ይከፍትልሃል። ይህ ደግሞ ጅማሬ መሆኑን አትዘንጋ። ድሌት አልከው ማለት ከሱስ ወጣ ማለት አይደለም። ቀስ በቀስ ማንነት ወደ ጉድጓድ ሊሳብ ይችላል። ነገር ግን ግቦችን እየተመለከትክ ልትፈጥር የምትፈልገው ማንነት እያሰብክ ቤትን ማጽዳት ቀጥልበት። አራተኛ ሁሉንም ብሎክ አድርጋቸው። የፖርን ጅማሬን አትረሳውም አይደል? ግን ከጀመርክ በኋላ እንድትቀጥል ያደረገ ዋና ምክንያት ምንድን ነው? ራስን ጠይቀህ ታውቃለህ? ፍሪ ኢንተርኔት መኖሩ፣ ፍሪ ዋይፋይ መኖሩ፣ ብቻህን መሆን፣ የምታደርግበትና የምታደርገው ነገር እንዲጠበቅ ወይም ደግሞ እንዳይታይ የተገለለ ቦታ ብቻህን መተኛት፣ ወይስ ሌላ ምክንያት አለ? ረስተህ ሆኖ እንጂ ጠላት ፖርን የሚያቀብሉ ዌብሳይቶችና አፕሊኬሽኖች ናቸው። እነሱን ያወቅለት ነው የተበላሸው። ብዙ ሶርስ ፍሪሊ ማግኘት መቻልን ባወቅ ጊዜ ነው አእምሮ ውስጥ ከፍተኛ የሆነ ዑደትን የምትፈጥርበት። በቀላሉ ልትበላው የምትችለውን ምግብ ያገኘ ጊዜ ነው የአእምሮ ቦርጭ በጣም ከፍ እያለና እያበጠ የመጣው። ሜንታል ዲያሪያ ወይም ደግሞ የአእምሮ ተቅማጥ የበዛው ያን ጊዜ ነው። ያንን መቃወም የምትችለው ደግሞ ዌብሳይቶቹን ኮምፕሊትሊ በድፍረት ብሎክ ስታረጋቸው ነው። ስለዚህ ጠላትን ታቅፈ ማሽሞንሞን ወይም ደግሞ ይጠቅመኛል ይረዳኛል በሚል ተልካሻ ምክንያት የሆነ ጊዜ እውቀት ያስጨብጠኛል በሚል የማይረባ አስተሳሰብ ውስጥ ታስረ እዛ ጋር ከጠላት ጋር ተቃቅፈ መተኛት ከፍተኛ የሆነ ሞኝነት ነው። ስለዚህ ዝመትባቸው። ዛሬውኑ ጀምረ እያንዳንዱን የምታይባቸውን ዌብሳይቶች ከሂስትሪ ላይ አጥፋ። ከዛ በመቀጠል ደግሞ ስልክ ውስጥ ገብተ እያንዳንዱ ያየህባቸውን ዌብሳይቶች ድሌት አድርጋቸው። በእውቀት ደረጃ ያለውትን ደግሞ ለመርሳት ጥረት አድርግ። ይህን ስታደርግ ቴክኖሎጂ ያቀበለህን በቴክኖሎጂ አስወግደው። ለዚህም እንዲያግዝህ ብሎከር ኤክስ የሚባል አፕሊኬሽን በፒሲ በኮምፒውተር በፎን ወይም ደግሞ በስልክ ኢንስታል አድርግ። ይህንን እንዴት እንደምታደርገው መጨረሻ ላይ ስለማሳይ ግራ አይግባ። ብሎክ አድርግ ያለው ብለህ ደግሞ እንዳትዘናጋ፣ ጠብቀ እንዳትቆይ ወይም ደግሞ ያን ያደረግከውን ነገር ተመልሶ ሪላፕስ እንዳያደርግብህ ሶሻል ሚዲያ
ዲቶክስ ያስፈልጋል። ሰዎች ሆዳቸውን ዲቶክስ ያደርጋሉ። ብዙ ኢትዮጵያ ውስጥ ያልተለመደው ነገር ደግሞ ሆዳቸውን ዲቶክስ ቢያደርጉ እንኳን አእምሮ ዲቶክስ ያስፈልጋል። ኢሞሽናል ዲቶክሲንግ አለ፣ እንዲሁም ደግሞ ሶሻል ሚዲያ ዲቶክሲንግ አለ። ስለዚህ ሶሻል ሚዲያ ዲቶክስ ያስፈልጋል። ያም ማለት ሶሻል ሚዲያ ላይ ተመሳሳይ የሆነ አልጎሪዝም ከዚህ በፊት ስትጠቀም ስለነበር ባዮሜትሪክስ ዳታው ስላንተ የሚያወራው ፖርን ተመጋቢ እንደሆንክ ነው። ፖርኖግራፊ ተመጋቢ እንደሆንክ የሚነጋገሩ ከሆነ እነዛ አልጎሪዝሞች በተደጋጋሚ ያንን ፊድ ያደርጋል። ስለዚህ በተወሰነ ጊዜ ከሶሻል ሚዲያ ለመራቅ ራስን አዘጋጅ። ምናልባት ሳይንሱ ለ21 ቀን እስከ 66 ቀን ብትርቅ ልምዱ የበለጠ ጠንካራ ይሆናል ይላል። የአንተን ደግሞ ውሳኔ ራስ መወሰን ትችላለህ። ብሎክ ካደረካቸውና ሂስቶሪካል ዳታን ካጠፋኸው በኋላ ምናልባት የሶሻል ሚዲያ አጠቃቀም ስርዓትህን ማበጀት ወይም ደግሞ ሰዓት ገድበለት ከዚህ እስከዚህ ተጠቀማለሁ ከዚህ በኋላ ደግሞ አልገባም የሚል ለራስ ቁርጠኛ ውሳኔ ከወሰድክ ሪላፕስ የሚያደርግበትን እንዲሁም ደግሞ መጀመሪያ ስትለፋ የነበረውን ልፋት ከንቱ እንዳይሆን ያግዛልና የበለጠ ከሶሻል ሚዲያ እየራክና ያንን ሞር ህይወት ውስጥ ተጽዕኖ ሊፈጥሩ የሚችሉ ነገሮችን በማየት ባሳለፍከው ቁጥር በቅርቡ ደስ የሚያሰኝ ውጤት ታይበታለህ። በርታ። 5ኛ ጸሎት፣ ስፖርትና ተመስጦ መለማመድ ጀምር። ተመስጦና ስፖርት ለአካል ከፍተኛ ትኩረት እየሰጠ እንዳለ የምታሳይበት መንገድ ነው። የሰው ልጆች የማያውቁትና የማያስተውሉት እውነታ ቢኖር ሰውነታቸው እንደሚሰማቸው አለማወቃቸው ነው። የትኛውንም የምታደርገውን እያንዳንዷን እንቅስቃሴ ሰውነት ይሰማዋል። በተጓዳኝ ቫይብሬሽን ደግሞ ምላሽ ይሰጥበታል። ምክንያቱም እያንዳንዱ ድምጸት፣ እያንዳንዱ የምትናገረውና የምታስበው ሀሳብ የራሱ የሆነ ቫይብሬሽናል ፍሪኩዌንሲ ሪሊዝ ስለሚያደርግ ፖርኖግራፊ ተመልክቶ ማንነቱን ለማርካት የሚቸኩል ሰው ስሜቱን መቆጣጠር እንደማይችል ለሰውነቱ ያስተምረዋል። ይህም ትዳርና የወደፊት ኑሮውን ያናጋበታል። በተቃራኒው ደግሞ ስፖርት የሚሰራ የሚጸልይና ተመስጦን ጽሞናን የሚያደርግና የሚለማመድ ሰው አካሉን እምቅ አቅም እንዳለውና በራሱ ሰልጥኖ ማንነቱን ተቆጣጥሮ ውጤታማና ስኬታማ ሊሆን እንደሚችል ያስተምረዋል። የሁለቱም ሂደት ኤነርጂ ትራንስፎርሜሽን ነው፣ ግን ውጤታቸው የሚለያየው ተግባሩ ላይ ነው። ፖርኖግራፊ የሚመለከት ሰው ብሬን ሪዋርድ ሴንተሩ ጫና የሚያደርገው ጥድፊያንና አለመረጋጋትን ብሎም ጊዜያዊ ደስታን ወይም ደግሞ ኢንስታንት ሚኒት ግራቲፊኬሽን ሪኢንፎርስመንት ላይ የሚሰራውን የኬሚካል ኢንፎርስመንት ወይም ደግሞ የኬሚካል መመንጨት ዶፓሚን ማመንጨት ላይ ሲሆን እንዲሁም ደግሞ ያንን እንዳያቆምና በዛ መመንጨት ውስጥ የደስታ ሰንሰለቶቹ ወይም ደግሞ ፕሌዠር ሴንተሮቹ ሪኢንፎርስ በማድረግ በተደጋጋሚ እንዲያደርግ ያደርገዋል። ይህም ያንን ተግባር የሚፈጽም ሰው ተቅበዝባዥ፣ ቁንጥነት፣ እርካታ የማያውቅ ሲያደርገው በተደጋገመና ያን የተደጋገመውን ልማዱን ሳያደርገው በቀረ ቁጥር ደግሞ ለጭንቀት፣ ለድባቴ፣ ለአሉታዊ ሱሶችና ለአሉታዊ ሀሳቦች ያጋልጠዋል። ከፍተኛ የሆነ ፋይት ፍላይትን ፍሪዚንግ ሙድ ላይ ስለሚሆን እዚህ ሙድ ላይ እንዲቆይ የሚያደርጉ እንደ ኮርቲሶል፣ አድርናሊን፣ ኖሬፕነፍሪን እንዲሁም ደግሞ ሌላ ተጓዳኝ የጭንቀት ሆርሞኖች ይመነጫሉ። እነዚህም የሰይጣን የደስታ መጠጦች ወይም ደግሞ ዴቪል ኮክቴል የሚባሉ ሆርሞኖች የሰውን ልጅ የበለጠ ራሱን እንዲጠላና ማንነቱን ለማጥፋት እንዲነሳሳ ያስገድዱታል። ታዲያ በተቃራኒው ስፖርት የሚሰራ ጽሞናና ጸሎትን የሚያደርግና የሚለማመድ ሰው አቅሙ ፖዚቲቭ ዶፓሚን ሪሊዝ ያደርጋል። ይህም የሚያደርገውና ውሳኔ የመወሰን አቅሙን ከፍ ያደርገዋል። ሳይንስ እንደሚያሳየው ከሆነ በ65% ከፍ እንደሚያደርገው ያሳያል። በተጨማሪም BDNF ወይም ደግሞ ብሬን ድሪቨን ኒውሮትሮፒክ ፋክተር የሚባል ኒውሮጀነሲስ እና እንዲሁም ደግሞ የሴል እድገት ላይ የአዲስ ሴል እንዲፈጠር የሚያደርጉ ኬሚካሎችን እንዲያመነጭ ያግዘዋል። ይህም አዲስ ሴል መፈጠሩ ልማድ የመገንባት ዑደቱን በማፋጠን ከፍተኛ መነቃቃት መገኘት ወይም ደግሞ ቫይታሊቲ በውስጡ እንዲበዛና እንዲላበስ ያደርገዋል። የሚያስገርመው ደግሞ ፖርን ኢንስታንት ሚኒት ግራቲፊኬሽን ሲሰጥ፣ ስፖርት መስራት ጽሞናና ጸሎት መለማመድ ግን የሚቆይ ሎንግ ላስቲንግ ሃፒነስ ሞሊኪውልስ ልክ እንደ ሙድ አጀስተርስ የሚባሉትን ሴራቶኒን እንዲሁም ደግሞ የደስታ ሆርሞን የሆኑትን ኢንኬፋሊንስ፣ ቤታ ኤንዶርፊንስ፣ የፍቅርና የመተሳሰብ ሆርሞን ተብሎ የሚታወቀውን ኦክሲቶሲንን በአእምሯችን እንድናመነጭና በምናደርገውና በምንኖረው ኑረት ደስተኞች እንድንሆን በራሳችን የምንደሰትና የምንተማመን እንድንሆን ያደርገናል። ይህንን ሁሉ ስጦታ በጽሞና በስፖርት ጸሎት በማድረግ የምናገኝ ከሆነ ለማድረግ ለምን ዘገየን? ራስን ልጠይቅ የሚገባው ለዛ ነው። ይህንን ጥያቄ ጠይቀ መልሱ ዛሬውኑ እንድታደርግ አእምሮ እንዲያጭርልህ አድርገ መልሰው። ያንን ደግሞ በህይወትን ለ21 ቀን እያደረገው ስትሄድ ለውጡን የምትመለከት ይሆናል። 6ኛ ተጠያቂነትን መውሰድና እገዛን መጠየቅ። ታዋቂው የመልታይ ኤንድ ትራይ ማራቶን አሸናፊ የአነቃቂ ንግግሮች ተናጋሪ
የካንት ሃርትሚ የሚል መጽሐፍ ደራሲ እንዲሁም ደግሞ የቀድሞ የአሜሪካ ኔቪ ሲል ሜዳል ተሸላሚ ዴቪድ ጎጊንስ አካውንታቢሊቲ ሚረር የሚል መርህና መንገድ ይጠቅማል። ይህም ማለት እሆናለሁ ብለህ ያስቀመጥከውን ማንነት የመሆን ግዴታ እንዳለብህ ለራስህ ደጋግመህ ከመንገር ባለፈ በተግባር ለመፈጸም እንዲያግዝህ ሁሌም መስተዋት ፊት ቆመ የሆንከውን እውነታ ለራስህ ማስታወስ ሲሆን የሚያስጠላህን ማንነት ትተህ ካለህበት የዘቀጠ ማንነት ተስፈንጥረህ እንድትወጣ የሚያደርግ ቀና የሆነ ፍርሃትን በአእምሮ ጓዳ ውስጥ ይጭርብሃል። የተደበቀውን ጭንብልና ከማስክ በስተጀርባ ተደብቆ ሰብኮንሽየስሊ አክት የምታደርገውን ልማድን ወደ ኮንሽየስ ማይንድ ያመጣዋል። ይህም ሲሆን የሚሰማ ቀና የሆነ ፍርሃትና ድንጋጤ ለለውጥ እንድትተጋ ያደርጋል። ስለዚህ ዘውትር የሆንከውን ማንነት በወረቀት ላይ ጽፈህ ለራስህ ንገረው። ነገር ግን ለመጸጸትና ራስን ለመጉዳት እንዳይሆን ተጠንቀቅ። በሌላ አጋጣሚ አካውንታቢሊቲ ቴክ ማድረግ ማለት የሚቆጣጠር ሰው መመደብ ሲሆን የቅርብ የሆነ መቀየር የሚያስደስተው ሰው ቢሆን መልካም ነው። ማንም እንዲያውቅብህ ካልፈለግ ከፈጣሪ ጋር ልታደርገው ወይም ከሳይኮቴራፒስት ጋር ልታደርገው ትችላለህ። ወይም ልታደርጋቸው የማይገቡህን ለምሳሌ ፖርን ካየ ወይም ማስተር ቤት ካደረግ ለራስህ ከፍተኛ ቅጣት አብጅ። ምናልባት ከባድ ስፖርት መስራት ወይም ደግሞ የሆነ የሚደብርህና ስታደርገው የሚከብድን ስራ መስራት ሊሆን ይችላል። ምናልባት ለምሳሌ ብናነሳ ሽንት ቤት ማጽዳት። በተያያዘ መልኩ ደግሞ በዙሪያ የሚኖሩ ኦፍላይን፣ የቅርብ ኦንላይን እንዲሁም ደግሞ የማታውቃቸው ቢሆኑ እንኳን እገዛ እንደሚያስፈልግብህ ተጠይቅ። ብዙውን ጊዜ እገዛዎች በአጠገባችን ያሉ ናቸው። ስለዚህ ያንን በምትጠቀምበት ጊዜ የበለጠ ከዛ ሱስ እንድትወጣና እንድታገግም ያግዛል። በዚህ አጋጣሚ ለእኔ በትደውልኝ ከዚህ በፊት በዚህ ሱስ ውስጥ የነበሩ ሴቶችንም ወንዶችንም ከእድሜም ትልቅ የሆኑ በእድሜም ትንንሾች የሆኑ ከ25 እና ከ26 በላይ ሰዎችን ሰፖርት አድርጌያለሁ። ስለዚህ ቪዲዮዎች መሃል በምታገኘው ስልክ በመደወል ከኔ ጋር ኮሚኒኬት ማድረግ ትችላለህ። መንገዱ ሩቅ ቢሆንም መድረስ ከፈለግ እንዳታቆም፣ ምክንያቱም አቋራጩ እሱ ነውና። እነዚህን ቴክኒኮች የተጠቀምካቸው በሄድክ ቁጥር ሞር ህይወትን መጀመሪያ ከነበረው ማንነት እየቀየርከውና አዲስ ልማድ፣ አዲስ አስተሳሰብ፣ አዲስ እውነታ አእምሮ ውስጥ፣ አካል ውስጥና መንፈስ ውስጥ የፈጠርክ ትሄዳለህ። ይህንን ስታደርግ ደግሞ ብዙ ጊዜ ሰዎች የሚሳሳቱት ነገር ቢኖር ፍጹም ለመሆን መሞከር ነው። ፍጹም ለመሆን መሞከር ማለት ሁሉንም ነገር ኮምፕሊትሊ በአንድ ጊዜ አስወጥቼ ንጹህ ሆናለሁ እንደማለት ነው። ህይወት ሂደት ነው። ህይወት ወይም የምንኖረው ኑረት ፕሮሰስ ነው። ያንን ፕሮሰስ ካመንክ በዛ የለውጥ ሂደት ውስጥ ቀስ በቀስ ነው እንጂ የተለወጥክ የምትሄደው በአንድ ጊዜ ኢንስታንት የሆነ ለውጥ የለም። ስለዚህ ያንን ለውጥ ቀስ እያልክ እንድትዋሃደው ለራስህ ጊዜ ስጥ፣ ለራስህ ትዕግስት ስጥ። በዛ ውስጥ ደግሞ እርጋታንና ስክነትን ተላበስ። ያንን ካደረግ እነዚህ ልምምዶች የበለጠ ህይወትን እንድታሻሽልና መጀመሪያ ከነበረው አሮጌ ልምምድ እንድትወጣ የተሻለ ባህሪ እንድትገነባ እንደሚያግዙ ሙሉ እምነት አለኝ። ለዚህ ቻናል አዲስ ከሆንክ ሰብስክራይብ በማድረግ ቤተሰቡ ነው። ሰብስክራይብ ስታደርጉ የደወል ምልክቷን ተጫኑ። ሌሎች ቪዲዮዎች እንዲደርሷችሁ ያደርጋልና ለሌሎች ሰዎች ቪዲዮ እንዲዳረስ ስለሚያግዝ ይህንን ቪዲዮ ላይክ አድርጉ። ሀሳብ አስተያየታችሁን ሀሳብ መስጫው ላይ ጻፉልኝ። እስካሁን ድረስ አብራችሁኝ ስለነበራችሁ ከልብ አድርጌ አመሰግናለሁ። ስልጠናና እንዲሁም ደግሞ የማማከር አገልግሎት የምትፈልጉ ወንድሞችና እህቶች ከየትኛውም ሀገር የምትገኙ ቪዲዮ ማል በምታገኙት በእነዚህ በሁለቱ ስልክ ብትደውሉልኝ ዳይሬክትሊ ከኔ ጋር ኮሚኒኬት ማድረግ ትችላላችሁ። ቀሪ ሰዓታችሁ ደስ የሚል እንዲሆን እመኝላችኋለሁ። ሰላም ሁኑ። መልካም ቆይታ ይሁንላችሁ።